አረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ የያዕቆብ ሞገሱ እርሶ ጋር ውሃ ወደ ደም ሲቀየር ደም ላነሰው ሰው ሊሰጥ ነው? ተጠብሶ ሊበላ ነው? ምን ሊደረግ ነው? ውሃ ወደ ደም የተቀየረው ዛሬስ እነዛ ተአምራቶች ወደ ተቀየሩት ዛሬም ታሪክ ሆኖ ተቀምጠዋል። ቅዱሳን እንደ እምነታቸው ልክ ሊጠጡትም ሊቀቡትም የፈለገ ነገርም ሊያረጉት ይችላል። ደሙን ነው የሚጠጡት የሚቀቡት? ስርዓት አድርግ እንጂ ያረጃል የዓለም ዝና ጥበብም ሆኖ መና። ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? እንደምን እስከ ሲያደረሳችሁ እኔ አላሁ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ይሆናችሁ እኔ ሶስና ካሱ ባላለው የተዋሕዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ እጅግ አድርጌ አመሰግናለሁ። ቪዲዮንም ከመጀመራችሁ በፊት ላይክ፣ ሀሳብ አስተያየታችሁን ኮሜንት ላይ በጨዋነት ስለምገልጹልኝም እጅግ አድርጌ አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮ እጅግ በጣም ደስ የሚል ቪዲዮም አለ፣ የሚያሳዝንም ቪዲዮ አለ። ደስ የሚለው ቪዲዮ ወንድማችን ጋዜጠኛ ነጋሽ በዳዳ ተሞሽሯልና የሱን ቪዲዮዎች እናያለን። በሌሎች ቪዲዮዎች ደግሞ ዛሬም ድረስ የአርሲ ግድያ አልቆመምና የአርሲ ግድያ እስከ ዛሬ ድረስ ድምጽ ብቻ እየተኮነ ነው እንጂ ምንም መፍትሄ አልተሰጠውም። እሱንም እናያለን። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር እያደረጋችሁ ለብዙዎች አዳርሱልኝ። ለብዙዎች እየተዳረሰ ስላልሆነ ነው። ወደ ቪዲዮ። በሰርጋችን ዕለት እንድትባርከን ጌታ ጠርተናል፣ በእምነት ሆነን ከእናት ጋራ ከመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና። ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ። ሁለቱም አንድ ሆኑ ዛሬ ወንድና ሴት አርጎ እንደፈጠራቸው በኋላም በቃሉ አንድ አደረጋቸው። እናትና አባቱን የአዳም ልጅ ይተዋል፣ ከሚስቱ ጋር በሰላም ባንድ ይተባበራል። ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ። ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሥጋ ሆነው ይኖራሉ ብሎ አስተምሮናል። ያው እንግዲህ ተከታትለን እንደተመለስነው ነው ወንድማችን ጋዜጠኛ ነጋሽ በዳዳ በዚህ መልኩ ተሞሽሯልና እንኳን ደስ አለ ወንድሜ ልል እወዳለሁ። እጅግ በጣም ደስ የሚል ነው። ኮሜንት ላይ እንኳን ደስ አለ ብላችሁ እንድትጽፉለት በትህትና ጠይቃችኋለሁ። ወደ ቀጣይ ቪዲዮዎች እንለፍ። Chai! You didn't want to go to.
ወንጀል ነው በአገር ወንጀል ስሙት ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው ይሄው ግብረ ሰዶማውያን ኢትዮጵያን ትገርላላችሁ ግደላ መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር አይጠፋም በቃ ተፈጥሮዬ ነው ስወለድ ጀምሮ የምወደው ወንድ ነኝ ከወንድ ጋር ሴክስ ማድረግ ወዳለሁ አለቀ ተፈጥሮዬ ነው ከተፈጥሮ ያልወጣም አልጨነቅም ግደለኝ እናኛ ምንድን ይመስላችኋል እኛ ለመታከም ዝግጁ ነን ራሳችንን ቀና ለማድረግ ዝግጁ ነን የፈጣሪያችን ፊት በደላችን ለማሳየት ዝግጁ ነን ንስሐ አባታችን ፊት ለመቅረብ ዝግጁ ነን እኛ አባቶቻችን የምናገረው ምን አንደበት ኖሮን ነው እኛ የመንግስት ኃላፊዎች የምናገረው ምን አንደበት ኖሮን ነው በራሳችን ኃጢአት ተጨማልቀን እየጠፋን እግዚአብሔርን እያሳፈረን ቅዱሳኑን እንዲየተናገርን እንዲያቃልልን የራሳችን አባቶችና እናቶችን እንኳን ማክበር ተተን እና በዚህ ሁኔታ ነው እኛ ምናልፈው ይሄን ዘመን ትውልድ ምናሻገረው ይሄ በቃና ሞቻለሁ ብሎ እኮ መናገር ይቀላል ራስ ማጥፋት ይቀላል እንደዚህ ከመሆን ራስ ከመጥፋት በላይ ሌላውን ሰው ለመስበክ መጣር ደግሞ እኮ በጣም ነውር ነው በኃጢአተ ሰዶም ተጨማልቆ በአደባባይ ሚዲያ ላይ ካሜራ ቀርጾ ራሱን በአደባባይ የሚገልጥ ወንድ ማየት ደግሞ ያሳፍራል ይሄ እኮ ወንድ አይደለም የኢትዮጵያ ወንድ እንዲሆን አያውቅ የኢትዮጵያ ወንድ ነው ሚስቱን የሚያከብር ቤተሰቡን የሚያስተዳድር ሀገሩን የሚጠብቅ ሰርቶ የሚያበላ ሰርቶ የሚበላ ጠንካራ ጀግና ድንበሩን የሚጠብቅ መንግስቱን የሚያስከብር ለህግ የሚታዘዝ ማህበረሰብ የሚገነባ ለሴቷ ኩራት የሚሆን ለልጆቹ አባት የሚሆን ወንድ ነው ኢትዮጵያ ውስጥ የነበረው ያ ወንድ ጠፍቶ ነው በአደባባይ ካሜራ እየቀረጸ መኪና ይዞ እኔ እንዲህ ነኝ እያለ የሚናገር አሁን እዚህ ጎረቤት አጠገብ ወንድ ይኖራል ማለት ይሄ ቤተሰብ ይኖራል የወለደው እናት የወለደችው አባት ጎረቤት አክስት ወንድም እህት ይኖራል በገዛ ማህበረሰቡ በገዛ ህዝቡ ላይ ማዕትና መከራ የሚያመጣው እኮ እንዲህ አይነቱ እና ለዚህ ተደፍተን እየየ ማለት የለብን ለዚህ ስቃይስ ተደፍተን እየየ አንልም አሁንስ የብሔራዊ ቡድናችን ነገር ስናነሳው እየየ ምንልበት አይደል ተጨመረላችሁ ሌላ ጉድ ሌላ የሹፌሮች ጉድ መኪና የያዘ ጉድ የነውረኛ ጉድ መጣላችሁ እና ምን እናድርግ ምን እንበለው ይሄን ልጅ መንግስት ሆይ ሀገር የሚጠፋው ስራ ሲጠፋ ሀገር የሚበከለው እንዲህ አይነቱን ዝም በማለት ወንጀለኞችን ዝም በማለት እንዲህ አይነት ወንጀሎች ደግሞ በአደባባይ የሚታዩ አይደለም ከስር መዝመዛው ቦርቦሮ ባዶ አድርገው ሀገርን ህዝብንም የሚያጠፉ ናቸው ሁላችሁም በያላችሁበት እንዲህ አይነት ነገር ወደ አደባባይ ሲያወጡት ለህግ አቅርቧቸው እኛ መረጃው ነው የተላከ እና ምንተምታቋቸው አጠገብ ትኖራላችሁ ስለዚህ ለህግ አቅርቧቸው ሌላውን አንጠይቃችሁ ባለጌ ነው ጸያፍ ነው ነውረኛ ነው ይሄ ሊቀጥቀጥ ምናምን አንላችሁ ነፍሰ ገዳያቱን አሳልፋችሁ ለእግዚአብሔርና ለህግ ስጡት ተከታትለን እንደተመለስነው ነው ሀገራችን ላይ ነገ ላይ ይሄ ነገር በፕሮቴስታንት ቸርች ውስጥ መከሰቱ አይቀርምና እጅግ በጣም የሚያሳፍር ወንጀል ነውና ሀገራችን ደግሞ ይሄው በአደባባይ ወጥቶ እንደዚህ ነኝ ብሎ እየተናገረ ያለ አለና ይሄንን ነገር ለህግ ማቅረብ ህግ ካለ ህግ ይሄንን ጉዳይ መያዝ አለበትና በጣም የሚያሳፍር ወንጀል ነው እግዚአብሔር ብቻ ልቦና ይስጣቸው ወደ ቀጣይ ቪዲዮ እንለፍ እርሶ ጋር ውሃ ወደ ደም ሲቀየር ደም ላነሰው ሰው ሊሰጥ ነው ተጠብሶ ሊበላ ነው ምን ሊደረግ ነው ውሃ ወደ ደም የተቀየረው ዛሬስ እነዛ ተአምራቶች ወደ ተቀየሩት ዛሬም ታሪክ ሆኖ ተቀምጠዋል በጣም ጥሩ ታሪክ አድርገው ተቀብለውት በእግዚአብሔር ጸጋ ተጠቅመው በወቅቱ የነበሩ ሰዎች ያዩ ሰዎች አሁንም እግዚአብሔርን እያመሰገኑ ነው ያለ ነገር ግን ውሃው ለምን ጥቅም ዋለ ካልክ ቅዱሳን እንደ እምነታቸው ልክ ሊጠጡትም ሊቀቡትም የፈለገ ነገርም ሊያረጉት ይችላል ደሙን ነው የሚጠጡት የሚቀቡት ስርዓት አድርግ እንጂ እንደ ታዲያ ወደ ደም ተቀየራሉ ቆይ አሁን ደም ማለት ምን ማለት ነው
ደም ነው ደም። በጣም ጥሩ። የእንስሳ ደም ሊሆን ይችላል፣ የሰው ደም ሊሆን ይችላል። ኖ ሊትራሊ ደም ሊሆን አይችልም። ምንድነው ታዲያ? ከለሩ ነው የሚቀየረው። አሃ ከለሩ የተቀየረ ታዲያ የተበጠበጠ ውሃ ነው? ምልክት ነው የሚሆነው። አሃ አይደለም፣ ደም ነው ካሉ ወደ ደም ከተቀየረ ካሉ ደም የሚያሟላው በውስጡ ነርቮች ይኖሩታል፣ በውስጡ የተለያዩ ነገሮች ይኖሩታል። ተረጋጋ እንጂ ቆይ። አሁን አንተ ሌሎች አሁን እናት ቤተክርስቲያን ሄደህ ራሱ በውሃ ተጸልዮ አይታወቅ? ይሄ ውሃ የኢየሱስ ደም ነው በኢየሱስ ስም ተብሎ ተጸልዮ ውሃ ተጣጣቀም ወይስ እንደዚህ ተጸልዮ አይታወቅም? እኔ የትም በወንጌል አማኞች መካከል እኔም ራሱ አገልጋይ ነኝ። ጸልዬ ይሄ ኢየሱስ ደም ሆኗል ብዬ ጸልዬ እግዚአብሔር ይባርክ እቀበላለሁ። መልሱ ተመልሶልኝ። እርስዎ ግን ከነጭራሹ ከለሩ የደም ነው የሆነው። ከለሩ ሲቀየር ለምን ነው የምትበሳጨው? ለምን አልበሳጭም እንዴ? ለምን ያበሳጫል? ምክንያቱም መጽሐፍ ቅዱሳዊ ለምን ጥቅም ለማጥቅም ምልክት ነው። ቃሉን በምልክት ያጸና ነበር ይላል እግዚአብሔር እኮ። ስለዚህ ደም አይደለም ከለር ነው የተቀየረው አሉኝ እኮ አልኩህ። ከለሩ ከተቀየረ ቀይ ውሃ ነው። አንተ እኮ ውሃውን እኮ የክርስቶስ ደም ብለህ ሰጠህ። በእምነት በሏ። በእምነት ነው ያም የተቀየረው። አሃ አይደለም፣ ወደ ደም ተቀይሯል። ሊትራሊ ከለሩ እኮ ወደ ደም ተቀየረ። ይኸውልህ ከለሩ ተቀየረ። በቃ ይሄ የእግዚአብሔር። ስለዚህ ከለሩ የተቀየረ ውሃ ነው። ከለሩ የተቀየረ ውሃ እንጂ ደም አይደለም። ምልክት ነው የሆነው። ኖ ይሄ አመክንዮት። በዚህ ጉዳይ አመክንዮት የሚሰሙንም ሰዎች ስለሚታዘቡን እርሶ በኢትዮጵያ ኦርቶዶክስ ቤተክርስቲያንም በካህንነት ያገለገሉ በዚህ በወንጌላውያን አማኞችም እኮ ያገለገሉ ትልቅ ሰው ኖት ነው። እንግዲህ በዚህ በቤተ እምነቶች መካከል ብዙ ልምድ ያለው እንደ አዲስ ሰው የሆነ ቀን መጥቶ አገልጋይ ነኝ ብሎ እንዳላል ቆጥሮት ነው። ይሄው አሁን አንተ የተረሳን ነገር እንደገና ለማንሳት ሆም ብለህ ጦርነት ለማስነሳት የተጠቀምከው እንጂ በጊዜው እግዚአብሔር የሰራው ድንቅና ተአምራት ነው። ቃሉን በምልክት ያጸና ነበር ስለሚል እግዚአብሔር ቃል ምልክት ተደርጓል። ቅዱሳን ተጠቅመውበታል። ከዚህ ውጭ መልስ የለኝም። ግን ያንን አጥርተው እየነገሩኝ አይደለም። ጭራሽ ለተንኮል ብለህ ነው። ነግሬሃለሁ። ለተንኮል ብለህ ነው። ጭራሽ እንደውም ወንበዴዎች ሁለታችሁ ብለውኝ። አዎ ወንበዴዎች ብለውኝ ሁለት። እሺ ቀጥ መብቶት ነው ይላሉ። መብታ ነው ይላሉ። አንተ በሁለት ማሊያ የምትጫወት ሰው እሺ መብቶት ነው። እሱንም አልችልም። ያስረዱኛል። አንተ በልህ አይደለማ ምክራንን የመክራለሁ ያሉኝ። ቆይ እንዲያው ልንገርህ ዛሬ ርዕስ ለምን ያስቀይሩኛል? ሲቀደም ርዕስ ለምን ያስቀይሩኛል? በአንድ በኩል ጴንጤ የምትመስል በአንድ በኩል ኦርቶዶክስ የምትመስል የሱን ይቀጥላል። አንዴ ገዳም ልግባ የምትል አንዴ ለማርያም የምትዘምር እሺ እኮ ከዚህ በላይ ወንብድና አለ። እሺ ይሄንን በማስረጃ ይገስጹኛል። መልስ ካለኝ መልስሎታለሁ፣ ፈቅዳለሁ። አንዳች ነገር አይቆርጥም። እዚህ ሊጋ ላይ ለኪ ያልክ ስትዘምራን ነበር። እሺ ይላል። እሱንም ያልኩበትን ምክንያት ደግሞ መስተካከል ካለብኝ ደግሞ አባቶች አይደሉ እርሶ ተመለስ ሲሉኝ ደግሞ እኮ ሰማለሁ። ምክርን ገንዘቤ ካረኩኝ እኔን ተጠቃሚ ሆነ። ከዛ በፊት ከሱ ርዕስ ከመሄዳችን በፊት እንደ ርዕስ አድርገው አንስተውት ይገስጹኛል፣ እሰማለሁ። ማስተካከል ያለብኝን አስተካክላለሁ። እኔ እንደ መዝናኛ ነው ማያቸውና እነዚህን ሰዎች መጨረሻቸውን እግዚአብሔር ያሳምርላቸው። ነገር ግን ቀሚስና ቆቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት የኛ አባቶች የሚጠቀሙበት እስከሆነ ድረስ ቀሚስና ቆቡን ለምንድን ነው መነገጃ የሚያደርጉት? ለምንድን ነው የማያወልቁት? ይሄ ብቻ ነው ጥያቄ። ለእነሱ ግን እግዚአብሔር ልቦና ይስጣቸው። ወደ ቀጣይ ቪዲዮዎች እንለፍ። ዛሬም በምስራቅ አርሲ ግድያ ዜና ሰምተናል። ደግሞ የዛሬው ግድያ የቀበሌው ሊቀመንበር ማስፈጸማቸው ነው በጣም አናዳጅ የሚያደርገው። የኦርቶዶክሳውያን ሞት ለምንድነዋል በተለይ አርሲ ላይ። የዛሬው ግን ለየት የሚያደርገው የቀበሌው ሊቀመንበር በወረዳው አስተዳደር ተመርቶ ትዕዛዝ ሰጪነት የተፈጸመ ግድያ ነው። የት ነው ያቱልኝም? በኦሮሚያ ክልል በአርሲ ዞን በሽርካ ወረዳ ሚታና ሄኔሳ ቀበሌ ሚታና ቅዱስ ዮሐንስ ቤተክርስቲያን አጥቢያ ህዳር 12 ለህዳር 13 አጥቢያ በሃይማኖታቸው ምክንያት ተለይተው ተገለዋል። እናት ፓርቲም በዚህ ጉዳይ ላይ መግለጫ ሰጥታለች። የተገዳዮቹ ስም ዝርዝር ደግሞ አንደኛው ባትሪ ካሳ፣ ሁለተኛው ብርሃኑ ታዱ የባትሪ ካሳ ወንድም ነው፣ የወንድም ልጅ ነው። ሶስተኛ መብራቱ ባትሪ የተባሉ ኦርቶዶክሳውያን ናቸው። አቡ ካሳ የተባለው ደግሞ በጣም በአሰቃቂ ሁኔታ በሞትና በህይወት መካከል ሆኖ ሆስፒታል ይገኛል። ከነ ከብታቸው ተሰደው ደግሞ ወደ ጫካ የተወሰዱ 3 ሰዎች አሉ። እስከነ ከብታቸው እስከነ ሀብት ንብረታቸው የተወሰዱ ሰዎች አሉ።
ከነሱም መካከል ሰለሞን ታዴ፣ ገብሩ ካሳና እና ንጋቱ ካሳ እነኚህ ሶስቱ ደግሞ እስከነ ከብታቸው ተወስዷል። ልድገምላችሁ ማቾቹን ባትሪ ካሳ፣ ብርሃኑ ታዱ የባትሪ ካሳ ወንድም ልጅ ነው። እነኚህ እንዳለ አንድ ቤተሰብ ያሉ ሰዎች ናቸው። መብራቱ ባትሪ እነኚህ ሶስቱ የሞቱ ሲሆን አቡ ካሳ ደግሞ ታሞ በሞትና በሕይወት መካከል ላይ ሆኖ ሆስፒታል ይገኛል። ከነ ከብቶቻቸው ተይዘው ይሄዱ ደግሞ ሰለሞን ታዴ፣ ገብሩ ካሳና ንጋቱ ካሳ የተባሉ ሰዎች ደግሞ እስከነ ከብታቸው ተወስደዋል። በጣም ያናደው እንዳልኳችሁ ይህንን ነገር የቀበሌው ሊቀመንበር አቶ ከድር ኢርቦሼ የተባሉ ሰው አቶ ከድር ኢርቦሼ የተባሉ የቀበሌ ሊቀመንበር ነው ይህን ወሃቢዎቹን ይዞ ሄዶ በቤታቸው ምሽት ላይ ያስገደላቸው። የሚገርመው ደግሞ የቀበሌ ሊቀመንበር ብቻ መሆኑ አይደለም። የዚህን ሊቀመንበር ደግሞ ትዕዛዝ የሰጠው ደግሞ የወረዳው አስተዳደር ነው። የወረዳው አስተዳደር ደግሞ አቶ ጣሂር ኢማኖ ይባላል። አቶ ጣሂር ኢማኖ የወረዳው አስተዳደር ናቸው። የወረዳው አስተዳደር ለቀበሌ ሊቀመንበር ትዕዛዝ ሰጥቶ የቀበሌ ሊቀመንበር ደግሞ ከድር ኢርቦሼ የሚባል ሰው ደግሞ ታጣቂ ጫካ ያሉ የወሃቢያ ሙስሊሞችን ይዞ ሄዶ እነኚህን ቤተሰቦችን ሶስቱን ገሎ አንደኛው ለአልጋ አብቅተው ሶስቱን ደግሞ እስከነ ከብቶቻቸው ወስደውታል። በመንግስታዊ መዋቅር ነው። ገዳዮቻችን ወሃቢያና መንግስት ናቸው ምንለው ለዚህ ነው። ያው እንግዲህ ተከታትለን እንደተመለስነው ነው። እጅግ በጣም የሚያሳዝን ነው። ዛሬም ድረስ የአርሲ ግድያ አልቆመምና እኛም ደግሞ ፈዘናል፣ ዝም ብለናል። ብፁዓን አባቶችም ደግሞ ቀላል ነው እያሉ ነው። መንግስትም ደግሞ ከዚህ ቪዲዮ በፊት እንዳሳየዋችሁ መንግስት እጅግ በጣም ቀላል ነው፣ የኦርቶዶክስ ጉዳይ ተነስቷል፣ ቀላል ነው ብሏልና እግዚአብሔር ብቻ ፍርዱን ይስጥ። ሁላችሁም በያላችሁበት ነቅታችሁ እንድትጠብቁ ነው ምለው። ምክንያቱም ነገ ላይ እኛ ላይ የማይመጣበት ምክንያት የለምና ለዛሬ ያዘጋጀውላችሁ ቪዲዮ እነዚህን ይመስላሉ። በአርሲ ዞን ያሉት እህት ወገኖቻችን እግዚአብሔር ይድረስላቸው። ወንድማችን ጋዜጠኛ ነጋሽ በዳዳ እንኳን ደስ አለ በድጋሚ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ቪዲዮዎቼ ለብዙዎች እየተዳረሰ አይደለምና ለብዙዎች እንድታዳርሱልኝ ሀሳብ አስተያየታችሁን በጨዋነ ኮሜንት ላይ እንድትገልጹልኝ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ያረጃል የዓለም ዝና